ኖላዊት ዛሬም እንደተለመደው በኖላዊት መተናል ማለት ነው። የሀናና የጽዮን ጉዳይ እንደቀጠለ ነው። ጺም ደግሞ እንግዲህ አለቅሽም ኢዛ አጠገብ ከደረሽ ውርድ ከራሴ ብላ አስጠንቅቃት ነበር። ሀናም እየመከተች ትገኛለች፣ ራሷን እየተከላከለች ማለት ነው። እንግዲህ እኔ የምመክርሽ ጽዬ ሀናን ሳይሆን መጋፈጥ ያለብሽ ኢዛን ነው ማለት ነው። ዋናው ነገር ኢዛ ላይ ነው ያለው ማለት ነው። ኢዛ ካልወደድሽ ሀና ጋር ብትከራከሪ ነጋ ብትጠፋጠፊ ምንም ጥቅም አታገኝም ማለት ነው። ዋናው ነገር ማሳመን ያለብሽ ኢዛን ነው ማለት ነው። ስለዚህ ምንም ልናደርግልሽ አንችልም ማለት ነው። ሀናና ፂ እንግዲህ እየተነጫጩ ወይ ታባሽ ኢዛ የኔ ነው ያንቺ አይደለም እየተባባሉ ይገኛሉ፣ እየተፎካከሩ ማለት ነው። ወደ ሜሮን ስመጣላችሁ ሜሮንም ወይዘሮ ሜላትን ከርታታለች ማለት ነው። ብሰጣትና እውነቱን ብታወጣላት ደስ ይለኝ ነበረ፣ ግን እሷ እርግብን እየተፎካከረች ትገኛለች። እርግብና ሜላት ከዚህ አብራችሁ ስለምትወጡ እኔስ ማናለኝ እያለች ትገኛለች ማለት ነው። ሰላም ጤና ይስጥልኝ ውድ ቤተሰቦቼ፣ ለቻናል አዲስ ከሆናችሁ ላይክ ሸር ሰብስክራይብ ማድረግን አትርሱ ማለት ነው። ነባሮችም ላይክ ሸር ሰብስክራይብ አድርጉኝ ማለት ነው። ሀሳብ አስተያየት ካለ በኮሜንት አረም እያደረጋችሁን ማለት ነው። እኛም ሀሳባችንን እንዲያቀበልናችሁ እናንተም ደግሞ እንደ ተመልካችነታችሁ ስህተት ካለ አረሙን እንላለን ማለት ነው። ወደ ገደለው እንገባላችኋለን። ኖላዊት እንግዲህ ሽማግሌ ሊልክ ተነስቷል ማለት ነው። ደስ የሚል ጊዜ እያሳለፉ ይገኛሉ ማለት ነው። አሲር ግን ሀናን እየወደድካት ነው ወይስ እያስመሰልክ ነው? አልገባኝም ይሄ ነገር። ምክንያቱም እሷን እንግዲህ አሳልፈ ብትወዳት አሰጣትም ነበር ማለት ነው። ኢዛንም ትጋፈጥ ነበር እስከዛሬ ድረስ። እንኳን አንተና ኤላም ከገጠር ድረስ መጥቶ እየተጋፈጠ ይገኛል ማለት ነው። ማያውቀውን ኢዛን ማለት ነው። ሀናን ለማትረፍ ሲል ማለት ነው የሱ ለማድረግ። አንተ ግን እስካሁን ምንም ያደረግከው ነገር የለም ማለት ነው። ሀና እንግዲህ አይፈረድባትም። በእርግጥ እኛ ሁላችንም ሀና ላይ ነው ያተኮርንባት ተመልካች እንዳለ ማለት ነው። ሲመስለኝ ግን ከሀና ሳይሆን ስህተቱ ከራሱ ከኢዛ ነው፣ ከአሲር ነው ማለት ነው። አሲር የፍቅር ጥያቄና ጊዜ ሰጥተህ ብታወራት እስካሁን ድረስም እንደዚህ አትሰቃይም ነበር ማለት ነው። በእርግጥ እየወደድካት አሳልፈህ የምትወዳት እንደ መስጠት ማለት በጣም ከባድ ነው ማለት ነው። እንግዲህ ምንም ላደርግህ አልችልም። እስከዛሬ ፍትህ አልኩልህ ማለት ነው። እንግዲህ ሜሮን ለሜላት ያለቻት እርግብን ይዘሽ ከወጣሽ እኔንም ይዘሽኝ ተወጫለሽ፣ ከወጣሽ ደግሞ መረጃውን ደግሞ እሰጥልሻለሁ ብላታለች። ለፖሊሶች እነግራቸዋለሁ ብላለች። እሷ ግን በፍጹም ይሄን ማድረግ አልችልም፣ እስከዛሬ ድረስም እኔ እዚህ መታሰር እንደዚህ ያለ ወንጀሌ አላሳዝንሽ ሞይ? እኔ ማለት እኮ ብዙ ውለታ የዋልኩልሽ ነኝ። እኔ ውለታ ይሄ ነው ወይ የሚገባኝ? እያለች ሜላት እያለቀሰ ትገኛለች። በእርግጥ ሜሉዬ ብትፈታና ሁላችንንም ብንደሰት ብዬ አስባለሁ ማለት ነው። ሜላት እንግዲህ በጣም የዋህና ምስኪን ናት። እውነን ለመናገር ያን ሁሉ እንኳ አድርጋት ባዩሽ አሁን እንኳን ኑራና በሌለችበት ራሱ ስለሷ መልካም ነገሮችን ጥሩ ነገሮችን ነው ስትናገር ያየናት ማለት ነው። እንግዲህ መስፍንም እየተናደደ ይገኛል። ይሄ ነገር ምንድን ነው? በዚህ መቀጠል አለበት ወይ? ሜሉ የኔና አንቺ ጉዳይ የሆነ ነገር ሀሳብ ሲመጣልሽ ለምንድን ነው ማታማክሪኝ? እኔ የቤት አባውራ አይደለሁ እንደ እያለ እየፎከረ ይገኛል ማለት ነው። ሀና እንግዲህ ያው ከልብሽ ከቀልብሽ ሆኝና አንዳቸውም ረጭ ሶስት ወንዶ አይሆንም ማለት ነው። አሁን ሶስቱንም ልታደባደቢያቸው ነው። ኤላም እየተናደደና እየተበሳጨ ይገኛል በሀና ምክንያት ማለት ነው። ሀና እንግዲህ በፊት ላይ አብሮ አደጓ አፈር ጭቃ እያቦኩ አብረው ያደገ ኤላ ነበረ። ኤላን እንግዲህ ለትንሽ ጊዜ አዲስ አበባ ከገባይ በኋላ ረስታው እሱም ረስቶኛል በማለት ኢዛን አፍቅራበታለኝ። ግን ኢዛኔ እንደው አልተዋጠልኝም። የኢዛ ነገር እንደው ሳስበው ማለት ነው። መጨረሻ እያለቀሽ እንዳመጭ ማለት ነው። ወደ ድንብላል ስመጣላችሁ ድንብላል እንግዲህ ከተምቹ ፍቅር ይዟታል ማለት ነው። ተምቹም ደግሞ ያው ሊያገኛት አልቻለም። እሷም
ሀና አንዳንድ መረጃ እየነገረቻት ነበር ማለት ነው። በህይወት እንዳለ ነግራት ነበር እና የሆነ ሰዓት ላይ ከአሴር ጋር ጠፍተው ስለነበረ እሷም ደስ ብሏት እንግዲህ እንደ ያለበት ውሰጅኝ እያለቻትም ነበር ማለት ነው። በተምቹ ፍቅር እንግዲህ እፍ ብላለች። እርግብም መልእክት ልካበታለች ለማላከችለት ለፋኖሴ እንግዲህ ኖላዊት ጋር የሚመጣው ልጅ ዘሪሁን ይባላል። እባክሽን እርግብ እስር ቤት ናት ያለችው ብለሽ ከነገርሽው ምንም ጥርጥር የለኝም መጥቶ ይጠይቀኛል እያለቻት ነበር። እስካሁንም ስላልሰማ ነው እያለች ነበር ማለት ነው እርግብ። ስለዚህ ተምቹ ከሰማ ያለምንም ጥርጥር እንደሚሄድ አውቃለሁ ማለት ነው። ሰው እንደዛ ስለሆነ ወይዘሮ ሜላት ፍትህ እንበልላት ማለት ነው። ሜሉዬ ትፈታ። እዛ ቤት ውስጥ እንግዲህ መልካምና በጣም መልካምነት ያላት እናት ናት ማለት ነው። ለቤቷ ድምቀት ነበረች። አሁን ላይ ግን ቤቷ ያስጥላል። ጭር ብሎ ማንም የለበትም። ልጆቹ ቢኖሩበትም እነሱ እንደ ቀድሞ እንትናቸው ደስተኛ አይደሉም ማለት ነው። መስፍንም አሁን ላይ ግራ ገብቶታል ማለት ነው። ምክንያቱም ሜላትን ለማናገር በትህትና እየጠየቃትም ስለነበረ ትህትናውን በደንብ አድርጋ እየመለሰችለት አይደለም። ሜላት በነገራችን ላይ ለመስፍን ሲሆን የሆነ ሞቅ የሚያደርግሽ ነገር አለ። እሱ በሽታሽ ይለቀቅሽ ነው ምለው ማለት ነው። ኖላዊት እንግዲህ ሊያገባ ዝግጁ ሆኗል። መስፈርቱን አሟልቷል ማለት ነው። ሽማግሌዎቹ ማሴርና ተምቹ እንዲገቡለት ነው የተናገረው። በነገው ዕለት እንግዲህ ሽማግሌ ይገባለታል ማለት ነው። እሱን እንጠብቃለን። እኛም አጃቢና አሽቃባጭ ሆነን እንገኛለን ማለት ነው። እናሟሙቀዋለን ማለት ነው። ሸብረባለች ምድርቱ ሳንል አንድረውም ማለት ነው። በጣም ደስ ብሎኛል። በነገራችን ላይ ነው ላይት እስከዛሬ ድረስ ከዛ ሁሉ ውጣ ውረዶች በኋላ ደስታ አለ፣ ሀዘን አለ። በእርግጥ ከሀዘን በኋላ ደስታ ይመጣል ማለት ነው። ሰው ያንን በማስመልከት እንግዲህ አሁን ላይ ያለበት ሁኔታ ደስ የሚል ፋኖሴን እንግዲህ አጋጣሚ የፈጣሪ ስጦታዬ ናት ብሏል ማለት ነው። እሷም እንደዛው ማለት ነው። ፋኖሴን ግን እኔ አላመንኳትም። ምናልባት እንድትበቅል ለእርግብ ብላ አስባ ነው። ግን መልካም ንጹህ ሰው ነው ኖላዊት። በነገራችን ላይ ለእርግብ ራሱ ያንኩንዳ ነገር እንኳ አድርጋት ሀናን ብዙ ነገር እንኳ ብታደርጋትም እሱ ምንም ነገር ስለ እርግብ የሚያወራው ስለ መልካምነቱ አንቺ መጥፎነት አውርቶባት አያውቅም ማለት ነው። ወደ ሀና ስመጣላቸው ሀና እንግዲህ ሜሪን እየጠየቀቻት ነበር። ሜሪ እንግዲህ በለእግዚአብሔር ይስጥልኝ ያልኩሽ የራስሽ ጉዳይ፣ ስለዚህ እኔ የምለመን ልጅ አይደለውም። ስለዚህ እኔ ማድረግ የምትችሉት እናትሽን ማትረፍ ከፈለግሽ እኔንም እንደ እርግብ እዚህ ከእስር ቤት ታወጣችሁኝ ሁሉንም ነገር እናገራለሁ ብላለች። በትህትናም ደግሞ ወይዘሮ ሜላት እየጠየቀቻት ነበር ብቻው አድርጋ ሜላትን ማለት ነው። ሜላት እየጠየቀቻት ነበር ሜሮንን ማለት ነው። ሜሮንም ደግሞ የነገረቻት ያኔ እንግዲህ ባዩሽ ጋር ሰራ ነበር፣ ተጀርባዋ ብዙ ሰው እንደነበር ታውቂያለሽ። ግን እሳ እኔም ደግሞ የዛን ሰዓት ሳንጅም ጋር እየሰራው ነበር። አጋጣሚ ሆኖ የሆነ ልጅ እንግዲህ ቀጥሯት ማታ ላይ እሱን ቁማ እየጠበቀች እያለ በአንድ ጥይት ሲመቷት ነው እንግዲህ እኔ ያየሁት እንጂ ቁሜ እሪ ስል አንቺንም እገልሻለሁ ብሎ አስፈራራኝ። ለማንም እንዳትናገሪ ስላለኝ ያኔ ብቻ ፎቶ እንግዲህ ቪዲዮ የቀረጽኩት ትላለኝ። ልጁን ግን ታውቂዋለሽ ወይ እያለቻት ነበር ማለት ነው። በደንብ ነው እጁ አለበት የእንትና ማለት ነው። በእርግጥ ያኔ እሷ ባዩ ስትገድ ድል ሜሮንን እንግዲህ እዚህ ቦታ ቀጥሪልኝ ብሎ ነው እንግዲህ አስፈራርቷት ቀጥራት ባንዴ ነው ሽጉጥ የበተናት ማለት ነው። ባዩሽ እንግዲህ ነብስሽ ማርያል ድራማም ቢሆንም ሰው በዚህ እንግዲህ ተጠናቋል። ወይዘሮ ሜላት ግን ጥላቻዋ አሁንም በጣም 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 እንትን እንዳለ ነው ማለት ነው። በእርግጥ ግን ሜላት የዋህ ናት። ጥላቻዋ ስላችሁ የዋህነቷ ማለት ነው። እንደወደደቻት አሁን ለራሱ ስለ እንትና መልካም ነገር ነው የምታወራው እንደነገርኳችሁ መግቢያም ላይ ማለት ነው። እንግዲህ ኖላዊት ሸብርባለች ምድሪቱ እያልን መዳር አለብን። ወገባችንን ታጠቅ አድርገን ማለት ነው። ተምቹ እናንትና ማሴርም ደግሞ ስራ መስራት አለባችሁ። ተመንገድ ዳር ተነስታችሁ ኤላ እንግዲህ እኔማ ባዶቼን አልገባም ሀናን ካዋራዋ በኋላ የማደርገውን እኔ አቃለሁ ብሎ እንግዲህ ቆፍጠን ብሎ ተነስቷል ማለት ነው። በእንትና ላይ ያለውን
ሶ ሀንዬ እንግዲህ የምልሽን ነገር መስማትና ማዳመጥ አለብሽ። በእርግጥ አንዳንድ ጊዜ ፍቅር ከየት መጣ ሳንለው ፍቅር እውር ነው ይባላል እና ግን አንቺ ሶስቱንም ተስፋ መስጠት የለብሽም። አሲር በነገራችን ላይ እኔ አሁን ላይ ነው የገባኝ ማለት ነው። በፊት ላይ ተወዳታለህ፣ ታፈቅራታለህ እንደዛ ብዬ ነበር ማስበው። ሳይህ ግን እኔ አሁን ላይ አስበህ እንዴት ትሰጣለህ የምትወዳትን ልጅ እና የምታፈቅራትን ልጅ አሳልፈ ለሌላ ሰው እንግዲህ መስጠት ማለት ሲወስ ሲወስዱብህ ዝም ማለት አልነበረብህም። ቆፍጠን ብለህ የኔ ናት ማለት መከራከር ነበረብህ። እንኳን አንተና ኤላ ከገጠር መጥቶ እየተከራከረ ስለሆነ እንግዲህ ካልፈልግሽም ከዚህ በኋላ ከህይወቴ ውጭልኝ እባክሽን እያላት ነበር እንትና ማለት ነው ኢዛ እንግዲህ ምን ይደረግ። ላይክ ሸር ሰብስክራይብ አድርገው ባባይ